ሰላም በዛሬው ቪዲዮአችን ደግሞ የምናየው እንደተለመደው ጠቃሚ የሆነ አፕሊኬሽን ይዘን መጥተናል ማለት ነው። ይህ አፕሊኬሽን ደግሞ ለምንድን ነው የሚያገለግለው? በዋናነት ብዙ ጥቅሞች አሉት። ከዛ መካከል ግን ለዛሬ ላሳያችሁ የፈለኩት ከፍተኛ ሜጋባይት ወይም ደግሞ ጂቢ ያላቸውን ቪዲዮዎች ወደ አነስተኛ ጥራቱ ያን ያክል ሳይቀንስ በሀሪፍ ኳሊቲ ግን ወደ አነስተኛ ሜጋባይት የሚቀይርልን አፕ ይዤላችሁ መጥቻለሁ ማለት ነው። ስለ አፕ አጠቃቀም ሙሉ መረጃ ለማግኘት ቪዲዮውን እስከ መጨረሻው ድረስ ማየት አትርሱ። እንዲሁም ደግሞ ለቻናሉ አዲስ ከሆናችሁ ሌሎች መረጃዎችን ስለተለያዩ ነገሮች መረጃዎችን ለማግኘት ስለሚያግዛችሁን ቻናል ሰብስክራይብ አድርጉ። እንዲሁም ደግሞ ላይክ በማድረግ ደግሞ አበረታቱን። ጥያቄ ካላችሁም ደግሞ ሪቪው እንዲደረግላችሁ የምትፈልጉት አፕሊኬሽን ካለ ኮሜንት ላይ አስቀምጡልኝ። አሁን በቀጥታ ወደ ቪዲዮ እንሄዳለን። በመጀመሪያ እዚህ እንትን ላይ ከገባችሁ በኋላ ይችን ኮምፕረስ ቪዲዮ የምትለዋን ተነኳታላችሁ። ኮምፕረስ ቪዲዮ ከዚህ የተለያየ ፕሮሞሽን ያመጣል። እሱን ትንሽ ታገሱት። አድቨርታይዝመንት ሲያመጣብን እንደዚህ ኤክስ ብለን እንወጣለን። እሺ ከዛ በኋላ እናንተ የፈለጋችሁትን ቪዲዮ ትመርጡለታላችሁ ማለት ነው። የፈለጋችሁትን ቪዲዮ ትመርጡለታላችሁ። አሁን ለምሳሌ እኔ እዚህ ጋር አለ 274 ሜጋባይት ነው። እዚች ጋር እንደምታዩት 274 ሜጋባይት ነው። እሱን ቪዲዮ ነካዋለሁ። ከዛ ከታች ጋር ቀስት ያደረኩባት ጋር ኮንቲኒው የምትለዋን እሷን ትነካላችሁ ማለት ነው። ኮንቲኒው ትሉታላችሁ። እዚህ በቀስት እንደማመለክታችሁ ኮንቲኒው። ከዛ በኋላ ልክ እዚህ ጋር እንደምታዩት ኮምፕረስ ይላችኋል። አዎ ኮምፕረስ የምትለዋን ትነኳታላችሁ። ከዛ በኋላ እዚህ ጋር ደግሞ ኳሊቲ ያስመርጣችኋል። ኳሊቲ ማለት ነው በሃይ ኳሊቲ ይሁን ይሄ ላርጅ ፋይል ይኖረዋል፣ ሚዲየም ይሁን ስሞል ይሁን። ስለዚህ እናንተ በፈለጋችሁ ታደርጉታላችሁ። ማነው እኔ ለጊዜው የምፈልገው ሚዲየም ስለሆነ ኮምፕረስ የምትለዋን አሁንም እነካለሁ። ከዛ እዚህ ጋር እንደምታዩት በጣም ፈጣን ነው። 200 ምናምን ሜጋባይት ነው እንዳያችሁት። ግን ይሄው ፕሮግረሲንግ እያለ ነው፣ በፕሮግረስ ላይ ነው። ስለዚህ ልክ ሲጨርስ እናየዋለን ማለት ነው። እስከዛ ቪዲዮ እንዳይረዝም ትንሽ ላቁሙ። ፕሮግረሱ 100% ሆኗል። ጨርሰናል። ስለዚህ አሁን ክሎዝ እንለዋለን። ኦኬ ከዛ እዚህ ጋር ልክ እንደምታዩት እዩት 274 ነበር በ10 ሜጋባይት ቀይሮልናል ማለት ነው። ወደ 10 ሜጋባይት ቀንሶልናል። እስኪ ገብተን ጥራቱ ነው። ጥራቱም እንደምታዩት ሀሪፍ የሆነ ኳሊቲ ነው። ስለዚህ ልክ በዚህ አይነት መልክ የተለያዩ እንትኖችን ወደ ዝቅተኛ ሜጋባይት መቀየርና መጠቀም እንዲሁም ደግሞ ለሰዎች መላክ ፈልጋችሁ ከሆነ ትችላላችሁ ማለት ነው።